ለሊ ራሷን ሳተች ወይንስ ሞተች? እጅግ በጣም አሳዛኝ ነው። ከዚህ በፊት ከኤላ ጋር እያለች ልቤን ይደክመኛል እያለች ነበረ። ያ በሽታ ወደ ሌላ ሳይቀየርባትና ከባድ ሁኔታ ላይ ሳይደርስባት አይቀርም። ለሊ ከባድ ትልቅ አደጋ ውስጥ ናት ያለችው። ባለማወቅ በጣም ብዙ ነገሮችን እንትን ብላለች። እጅግ በጣም ነው የሚያሳዝነው። የዴቭ እህትም እንግዲህ ባቡሬን አፍቅራዋለች። ይሄ ነገር ደግሞ በመሀል ብዙ ክፍተቶች እንዲፈጠር እያደረገ ነው። ዴቭና ፍቅርም ደግሞ ተነጋግረዋል። ፍቅርም እናቷ አግኝታታለች። በጣም የተለያዩ ነገሮች ተፈጠሩ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ ተወዳጁ የአደይ ድራማ በተለመደው ሰዓት ተለቀቀ። ለሊ ራሷን ስታ ወድቃለች። ትሞታለች ወይንስ ትተርፋለች? ምክንያቱም የልብ ኬዝ ነው ያለባት። እሷ ግን የልብ ኬዝ እንደሆነ ሳታውቅ ነበረ እስከዛሬ ድረስ የተቀመጠችው። ከዚህ በፊትም አክስቷ ቤት እያለች በጣም የስራ ጫናና የምግብ እጥረት ስለነበረባት በዛ የተነሳ ነው ይሄ ሁሉ ነገር የተፈጠረው። እሷ ግን ይደክመኛል፣ ያዞረኛል፣ ትንፋሽ ያጥረኛል ትላለች እንጂ ምን እንደሆነ በሽታዋ እስከ አላወቀችም ነበረ። ግን ከፍተኛ የልብ ድካም ወይንም ደግሞ እንግዲህ የልብ ህመም አለባት። ያን ነገር ባለማወቅ ነው እስከዛሬ ድረስ የቆየችው። እጅግ በጣም ነው የሚያሳዝነው። ከዚህ በፊትም ከኤላ ጋር እያለች ይሄ ነገር በመሀል ተፈጥሮ ነበረ። ዳይመንድና ኤላ ተጣልተው ሲደባደቡ ራሷን ስታወድቃ ነበረ። ያንንም ነገር እንደ ቀልድ ነገር አይታው ነበር እስከዛሬ ድረስ የቆየችው። በጣም ነው ያሳዘነችኝ። አደይ ዴቭን አሳልፋ ለመስጠት እያሰበች ይመስለኛል። ሁሉንም ነገር ዴቭ ያውቃል። ፍቅር እንደምታፈቅረውና እሷና እኔ እናንተ ልንጋባ ስለሆነ ይሄን ነገር ስለሰማች ነው ፍቅር እንደዚህ የሆነችው። እሷን ልትረዳት ሞክር። ራሷን ከምታጠፋና የሆነ ነገር ከምታደርግ በአንተ ምክንያት በኋላ ከምትጸጸት አሁን እስኪ ከጎኗ ሆነክ እንድትረጋጋ አድርጋት ብላ አደይ ዴቭን ብላው ነበር። ዴቭም ደግሞ በጭራሽ እኔ ልረዳት አልችልም፣ ምክንያቱም እሷ ካልተረዳችኝ እኔም አልረዳትም እያለ ነበር። እውነቱን ነው። ምክንያቱም ፍቅር ራስ ወዳድና ከራሷ ውጪ ለሌላ ሰው የማትጨነቅ የሆነች ዶማ ነገር ናት ፍቅር ማለት ነው። ባለፈው እንደውም በተፈጠረው ነገር በቃ የሞተችና ራሷን ያጠፋችላ ነበር እየመሰለኝ ማለት ነው። እና ውዶቼ እጅግ በጣም ከባድ ሁኔታ ላይ ነው ያሉት። አሁን ላይ የዴቭና የአደይ ፍቅር ራሱ ከባድ ችግር ውስጥና አደጋ ውስጥ ነው ያለው። ይህ ሁሉም ነገር የተፈጠረው እንግዲህ በፍቅር ምክንያት ነው። ፍቅርን ተረዳት፣ ከጎኗ አሁን ብላው ዴቭን በምትለው ሰዓት ላይ ዴቭም ደግሞ አስጨንቀሽን ነበር እየጠፍተሽ ነው ብሎ ሲላት ለእኔ ተጨነክልኝ ዴቭዬ ስትል እንዴት እንዳናደደችኝ ማለት ነው። ከጣገባ በሆን በጥፊ ነበር ምላት እና የሰው ፍቅረኛ እንደሆነና እሷን እንደማይወዳት እንደማያፈቅራት እያወቀች ይህን ያህል መጨነቋ በጣም ገርሞኛል። ግን ደግሞ መቼም ቢሆን ምንም ነገር ቢፈጠር መቼም የሷ ሊሆን አይችልም ዴቭ ማለት ነው። ተስፋ ቆርጣ መቀመጥ አለባት። ለሊ ወደ ሆስፒታል ሄዳ ያለባትን ችግር ማወቅ አለባት። ስትጨነቅና ስትደነግጥ ነው ይሄ ነገር የሚፈጠረው። ይሄ ነገር ግን በፊት ላይ ስትደነግጥና ስትጨነቅ ነበር የሚያማት። አሁን ላይ ግን እየጣላትና በአገኘችበት ቦታ እየወደቀች ነው። አሁን ላይ ሰው ደርሶ ያድናታል። ሰው ደርሶ ወደ ሆስፒታል ወስዷት ትድናለች ወይንስ ትሞታለች? እኔ በጣም አወዛግቦኛል። ምክንያቱም ለልዬን በጣም ነው መወዳት፣ በጣም ነው ማዝንላት። ምክንያቱም አሁን ላይ ህይወትን መኖር ስትጀምር እንዳያችሁት ሌላ ትቷት ሄዷል። አሁን ላይ ደግሞ እንግዲህ ከባቡሬ ጋር የተሻለ ህይወት እና ጥሩ ነገር ላይ ትኖራለች። ፍቅር የሚለው ነገርም ደግሞ እስኪ ትሞክራለች ብዬ እያሰብኩ ባለበት ሳለ እንግዲህ ይሄ ህመም ገጥሟታል። እንዳትሞት ፈርቻለሁ ማለት ነው። ምክንያቱም ህመሙ ወደ ሌላ ቦታ እንደተቀየረ ወይም ደግሞ ሌላ ነገር እንደሆነባት እስካሁን አልተረዳችውም ብዬ አስባለሁ። ነገ ዛሬ እያለች እስከዛሬ ድረስ ለሌላ ሰዎች እንጂ ለራሷ ሆና አታውቅም። እስኪ ለሊ ትሞታለች ወይስ ተተርፋለች? ሰው ደርሶ ቢያተርፋት ብዬ አስባለሁ። እርግጠኛ ነኝ ወይ ባቡሬ ወይንም ደግሞ አደይ ይደርሱላታል ብዬ አስባለሁ። ግን በጣም ነው ያሳዘነችኝ። እስቲ ሀሳባችሁን ኮሜንት ላይ። የምትሞት ነው የሚመስለኝ። በጣም ነው ያሳዘነችኝ።